ሰላም ሰላም፣ ሰላማችሁ በክርስቶስ ይብዛ ባላችሁበት። እንኳን ወደ ይስማ ንጉሴ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ አዲስ ለምትመጡ ሰብስክራይብ እያረጋችሁ፣ ላይክ፣ ኮመንት፣ ሸር እያረጋችሁ አበረታቱ ቤተሰቦቼ። ነባሮች ደግሞ ሀሳብ አስተያየታችሁን ስለምትሰጡኝ በኮመንትም በሸርም ስለምታበረታቱ ቪዲዮዬንም ስለምታዩልኝ ሁላችሁንም ከልብ አመሰግናለሁኝ። ነገ ደግሞ ከዚህ በተሻለ ቦታ ሁኜ እናንተን የማመሰግንበት ፕሮግራም እንደሚኖረኝ ተስፋ አደርጋለሁኝ እና አሁንም ባለበት ነገር ሁሉም ነገር ከልብ አመሰግናለሁ። ሁላችሁንም ማለት እወዳለሁኝ። ባላችሁበት የክርስቶስ ሰላም ይብዛላችሁ እና ሳምንቱ እንዴት አለፈ? እንዴት ናችሁ? አብዛኛው የምትከታተሉኝ እንደኔ በአረብ ሀገር ያላችሁ እህቶች ናችሁ እና ስራ እንዴት ነው? ሙቀት ጨምሯል። አሁን እኛ ጋር ደግሞ ሙቀቱ እንዴት እያረጋችሁ ነው? አይዟችሁ፣ በርቱ። ስለ ሁሉም ነገር እግዚአብሔር ይመስገን። እኔም በጣም ደህና ነኝ። በክፍል 1 እና ክፍል 2 ባቀረብኩት ፕሮግራም ላይ ሀሳብ አስተያየታችሁን የሰጣችሁኝ ሁላችሁንም ከልብ አመሰግናለሁ። በእኔ ኃይል በእኔ ብርታት አይደለም አሁንም ያለሁት እዚህም የደረስኩት በእግዚአብሔር ቸርነት ነው እና ክብሩን ሁሉ እሱ ይውሰድ ማለት እወዳለሁኝ። ካለፈው ነገር በላይ የተደረገልኝ ደግሞ ይበልጣል። እኔ ካጣሁት በላይ ምናልባት እኔ ያጣሁት ቁሳቁስ ነገር ወይ ስጋዊ ነገር ሊሆን ይችላል እና እግዚአብሔር እኔ ደግሞ በእድሜ በጤና ጠብቆ በትዳርም በልጆችም ባርኮ እዚህ ስላደረሰኝ ደግሞ ስለ ሁሉም ክብሩን ይውሰድ መድኃኒዓለም። እግዚአብሔርን አመሰግነዋለሁ ስለ ሁሉም ነገር እና ያው የሚጎዳ ነገር እንዳለ ሁሉ የሚጠቅምም አለና የሚጠቅመንን ደግሞ ከእግዚአብሔር ነው የሚሰጠን። የጎዳንንም ነገር ደግሞ ብስል ሰው ከሌላ ሰው ይማራል ይባላል እና ከኔ እንድትማሩ እኔ ያሳለፍኩትን መጥፎ ነገር እናንተ እንዳትደግሙት ብዬ በማሰብ ነው ያቀረብኩት እና ለአንድ ሰው ለሁለት ሰው ምናልባት ሊጠቅም ይችላል፣ አንድ ሰው ሁለት ሰው ሊያስተምር ይችላል ብዬ ነው ያቀረብኩት። እናንተም በዛው ልክ ተረድታችሁኝ ሀሳብ አስተያየት፣ ኮመንት፣ ሸር ያደረጋችሁልኝም ሁላችሁንም ከልብ አመሰግናለሁ። እኔም ከእናንተ ኮመንት እንደተረዳሁት አብዛኛዎቻችን በተመሳሳይ ህይወት እንዳለፍን ነው የታየኝና አዲስ ለምትመጡት በእርግጥ አሁን አዲስ የምትመጡት ልጆች በጣም ብስል ጎበዞች ናችሁ፣ ቋጣሪ ናችሁ። በጣም ጎበዞች ቋጥሩ። የምር የራሳችሁን አካውንት ከፍታችሁ በስማችሁ ምናምን የምትመጡ ናችሁና እኛ እንደዛ አልነበርንም። እኛ ስንወጣ እንደዛ አይደለም። በቤተሰብ የሆነ አካውንት ካለ ለዛ ነው የምንልከው። ሲጀመር ቤተሰብ አንዳንድ ቤተሰብ ይሄን አጥፉ ይሄን አታጥፉ ሲባል ነው ብር የሚያነሳው። እኔ በመሰረቱ ቤተሰቦቼ በራሴ ፍላጎት እንጂ እንደውም ተይ ነው የምባለው። ተይ አታባክኒ፣ ተይ አታጥፊ፣ ተይ ቃት ግዢ ነው የምባለው። በተቃራኒው እኔ ነኝ የማልሰማው። አንዳንድ ቤተሰብ ውስጥ ደግሞ ወሯን ጠብቀው አላክሽም፣ ወሯን ጠብቀው አልደረሰም እንዴ፣ እኛ ይሄን ተቸግረናል፣ እኛ ይልቆብናል፣ እኛ ይሄን አልቻልንም። ነገ ጧት ይች ልጅ መታ እድሜዋን እዛ እየጨረሰች ነው። ምናልባች ትምህርት አቋርጣን የሄደችው፣ ምናልባችም ትዳር ሳትይዝ እድሜዋ ሂዷል ምናምን። ነገ ስትመጣ የራሷ ህይወት ይኖራታል። በምን ትተዳደራለች? ተመልሳ አረብ ሀገር ትሄድ ነው ብሎ የማያስብ ቤተሰብ አለና ያው እንደየቤተሰቦቻችን ይለያያል እንጂ ችግሩ በፊትም ቢሆን እኔ አሁን በወጣሁበት ሰዓት እኔ የራሴ አካውንት ባይኖረኝም የቤተሰቦች የነበረ በቤተሰቦች እልካለሁ። ቤተሰቦች ግን አጥፎ ካላልኳቸው የማያጠፉ ይሄንን አንሱ ቢቸግራቸው ሁሉ ቸግሮናል የማይሉ ናቸውና እኔ ነኝ በተቃራኒው። ለምን ይሄን አትገዙም? ለምን ይሄን አታደርጉም? እዚህ ኩኜ እነሱን ራሱ እንዳጠፉ ወይ እንዳረጉ መክራቸው እኔ ራሴ ነኝ እና በተቃራኒው እንደ ወንድሜ ይሄንን ቃት ግዢ፣ ይሄ እንደዚህ ነው፣ ይሄም አለ፣ ይሄ እዚህ አለ፣ እንደዚህ ነው ተይለኛል። እኔ አልሰማውም። ያው ሲደርስባቸው አይደለም የሚገባቸው አልሰማውም ነበርና የአሁኖቹ ልጆች በራሳችሁ ከፍታችሁ የምትመጡት በጣም አሪፍ ነው። የእናንተ ክፉ ጎን ደግሞ በዚሁ አጋጣሚ የምነግራችሁ ምንድን ነው፣ በራሳችሁ አካውንት ከፍታችሁ ትመጣላችሁ እንጂ እናንተ አካውንት ውስጥ የሚገባው ብር ውስን ነው የሚሆነው። በሆነ ነገር ወይ ቤተሰብ እኔ አሁን እግዚአብሔር ይመስገን በአንድ በኩል ፈጣሪን የማመሰግንበት
ማድረግ ያለብኝ ለቤተሰብ አድርጌያለሁ። በአቅሜ የምችለውን እቃም ልግዛ እንጂ ለቤተሰቦችም ለራሴም ለትዳሬ ለቤቴ ተጠቅሜበት ነው። ቢሰበርም ቢጠፋ ምንም ቢሆን ማለት ነው። አሁን ላይ የምትመጡት ግን በወንድ ትታለላላችሁ። ትልቁ ችግራችሁ፣ ትልቁ ፈተናችሁ ይሄ ነው የእናንተ። በወንድ ስለምትታለሉ ከወላጅ ወይም ከእህት ከወንድም ይልቅ ለባዳ ነው ብራችሁ ተበልቶባችሁ ስታለቅሱ የምትታዩት። የእናንተ ችግር ይሄ ነው። በአንድ በኩል ጎበዞች ናችሁ፣ ራሳችሁን ለመለወጥ ወይ ደግሞ ለራሴ ብላችሁ ነው ስትወጡ የምትወጡት። እኛ ለራሴ የሚባል የለም። እኔ በወጣሁበት ሰዓት አብዛኛው የወጣው ከኔ በፊት ያሉት እንደዛ ብዙውን አመታት ለቤተሰብ ነው የሚኖሩት እና እናንተም ጥንቃቄ አድርጉ። በዚህ ልክ ምንም ያህል ብትወዱት ምንም ያህል ብታፈቅሩት ይዛችሁ ስትገኙ ነው ህይወት የሚያምርባችሁ። እዚህ እኮ ናችሁ ለእነሱ ካደረጋችሁት ለወንዶቹ እነሱ በገዛ ብራችሁ ሌላ ሴት ገዝተውበት ነው የምታገኙ፣ ሌላ ህይወት መስርተውበት ነው የምታገኙ። ያኔ አእምሯችሁ ይዛባል። ምክንያቱም እንዴት ሆናችሁ ብሩን እንደምታገኙ ስለምታውቁ ማለት ነው። ግን ያ ከመሆኑ በፊት በቃ ይወድሽ የለ ተወጂ የለ በቃ እሱ የሚስራ ባለበት አንቺም ስሪ፣ ሀገር ግቡ። ለትዳር ለቁም ነገር ስትደርሱ የት ይሄድበታል? ያንቺ ማለት የሱ ነው፣ የሱ ማለት ያንቺ ነው። ያኔ ይደርሳል። በወግ በማድረግ አይንሽ አይቶ የምትፈልጊውን ቦታ ልግዛ ቢልሽ፣ ቤት እንስራ ቢልሽ፣ የቤት እቃና ሟላ ቢልሽ አይንሽ እያየ ቁም ነገር ላይ ከሆናችሁ በኋላ በጋራ የምታደርጉት ይሆናል ማለት ነው። እዚህ ኩነሽ ግን በቃ ለመስሪያ ይሄንን እኔ አሁንም በቅርብ ማቃት ከቤተሰብ የምትሆን ልጁ ንግድ ልጀምር ነው እና ገና አላገባትም። እንግዲህ በፍቅር ውስጥ እያሉ ነው የመጣችው። ቤተሰብም አያውቅም እዚህ እንዳለች። ቤተሰብ በቤተሰብ ነው የመጣችው። ብር ላኪና ንግድ ልጀምር ይላታል ማለት ነው። ከዛም ማከረች ልልክለት ነው እና ንግድ ልጀምር እያለ ነው። ምን ይመስልሻል ምናምን አለች ማለት ነው። እኔ ይሄን አልመክርሽም አልኩ። ንግድ መጀመር ካለበት በራሱ ራሱን ችሎ ይቋቋም። ታበድሮም ቢሆን ንግድ ይጀምር። በቃ ብድር አለ፣ መንግስታዊ የሚሆኑ መንግስታዊ ያልሆኑ ተቋማት አሉ። በንግድ በብድር ዙሪያ የሚሰሩ ተቋማቶች አሉ። በምንም ይሁን በምንም ብቻ ከየትም ያምጣው ከየትም ንግዱን በራሱ ይጀምር። ያንቺን የትም አይሄድበትም። አንቺ ራስሽን አጠራቅሚ። ሀገር ሲገባ ስገቢ ወደ ትዳር ስትገቡ እሱም የጀመረውን ስራ እንደያዘ አንቺም ያለሽን ብር እንደያዛችሁ በጋራ መጠቃለል የምችልበት ሁኔታ ይመጣል። አሁን እዚህ እኮ ነሽ የምትልኪው፣ ግን ለእኔ አይታየኝም። አንደኛ ኃላፊነት የሚወስድሽ ማን ነው? ይሄ ልጅ ቢከዳሽ ማን ነው ኃላፊነት የሚወስደው? የላክሽውን ብር ቢከዳሽ ማን ነው ኃላፊነት የሚወስደው? መተሽ ለማለቃቀስ በማልቀስ ደግሞ ራስሽን ከመጉዳት የዘለለ ምንም ትርፍ አይመጣም። እኔ እና አልመክርሽም። ገንዘብ መጥፎ ነው፣ ሰዎችን ያበላሻል። እንደሚጠቅመን ሁሉ ይጎዳናል። ገንዘብ የሰው ልጅ አእምሮ ይቀይራል፣ ያበላሻል። በቃ ወደ መልካም ነገር እንደሚወስደን ሁሉ መጥፎ ነገርን በአእምሮችን ላይ ያመጣልና እኔ አልመክርሽም ብዬ ነው ለእሷ መልስ የሰጠኋትና እናንተንም በዚሁ ልክ ነው የምላችሁ። እዚህ ኩናችሁ በፍቅር ውስጥ እያላችሁ የምትልኩ ሁሉም ማለት አይቻልም። በእርግጥ ጥሩ ሰው ይኖራል፣ ታማኝ ሰው ይኖራል። ግን አሁን ላይ ከባድ ነው። ራሳችንን ማናምንበት ሁኔታ ነው፣ እንኳንስ ሌላ ሰው ማለት ነው። እና እናንተ አዲስ የምትመጡት በዚህ ልክ ናችሁ እና ይህንን ብታስተካክሉ ማለት እወዳለሁ። ሲቀጥል ዛሬ እንደ ማጠቃለያ ያለኝ ሀሳብ ምንድን ነው? አረብ ቤት ሆናችሁ ከኢትዮጵያውያኖችም ይሁን ከሌላ ዜጋም ይሁን የሀበሻ ዕቃ የተባለ የምትገዙ በጣም የምትገርሙኝ የምታሳስቡ ፍጡር እናንተ ናችሁ። ደግሞ ለምሳሌ አልባሳት አልላችሁ መቼም አልባሳትም በመጠኑ ሊገዛ ይችላል። ሲጀመር የት ሄደን ልንለብሰው ነው? እዚህ እኮ ነው የምንሰበስበው። ሀገራችን ስንሄድ ነው መቼም የሚያምርብን ሁሉ ነገር እንጂ የሀበሻ ልብስ ለብሼ ጎንደረኛም አላችሁት ራያም አላችሁት የትኛውንም አልባሳት ለብሼ መዳም ኩሽና መዳም ሽንት ቤት አላጥብም። እናንተ የምታውቁት ስለሆነ ማለት ነው። ምናልባች ዩኒፎርም ነው፣ ምናልባች ቢጃማ ነው የምንለብሰው፣ ምናልባች እንደዚህ ቀለል ያለ ልብስ ሊሆን ይችላል የምንለብስ። ከዚህ የዘለለ ለብስን ስለማንሰራ
ስለምንተዋወቅ። ሻንጣ ለማስቀመጥ ነው ወይ የምትገዙት? በሪያል፣ በድርሃም፣ በዩሮ፣ በዲናር አውጥታችሁ የምትገዙት ለምንድን ነው? እሱን እኔም ስላለፍኩበት ነው። ይቅርታ፣ እኔም ስላለፍኩበት ነው። በጣም ብዙ ልብስ ነው ሰብስቤ ይዤ ሂጄ የነበረው። በእርግጥ እኔ ያኔ ስገዛ የነበረው ዱባይ ስለነበርኩኝ የመውጣቱ ቻንስ አለኝ። ያው እረፍት በሚኖረኝ ሰዓት የቤተ ክርስቲያን ፕሮግራም ጠብቄ የምወጣው ለሌላ ሳይሆን ቤተ ክርስቲያን ፕሮግራም ጉዞ ባለበት የቤተ ክርስቲያን መርሃ ግብር በተዘጋጀበት አስቤ ነው 2 ወር የሚቆይ ወር የሚቆይ የምወጣው ማለት ነው። ያኔ ስወጣ የምለብሰው ነው እኔ የምገዛው። በእርግጥ የማትወጡ በተለይ የማትወጡ ልጆች ወታችሁ በቃ የማዘንጡበት የማትለብሱበት በቃ ለራሳችሁ ያማራችሁን ስትገዙ እንዴት ለብሱት ነው? ሻንጣ እንዲቀመጥ ከሆነ ለምን እናወጣለን? ለምን እንገዛዋለን? ኢትዮጵያ ስንሄድ በተለየ ፋሽን ሽፎኑ በየጊዜው በየሰዓቱ ነው የሚቀያየረው የሚያምረው። የዛሬው ያልቅበታል፣ የዛሬ ዓመት ሌላ የተለየ ይመጣል። ያን የሀገራችሁ ስገቡ ትገዙታላችሁ። ብሩን ካላችሁ ደግሞ መድባችሁ ማስቀመጥ። በቃ ይሄንን ስገባ ይሄን ልብስ የምገዛበት ነው ብላችሁ ፕሮግራም አውጥታችሁ ብሩን ማስቀመጥ ትችላላችሁ። ከምትገዙ ለካርጎ፣ ለኪሎ፣ ለትራንስፖርት ወጪ ከምታወጡ ሰው ስገቡ ባይናችሁ። ይሄ ኦንላይን የሚገዛ በተለይ አሁን ላይ በፊልተር ነው። ለምሳሌ ይሄንን ልብስ አሁን በፊልተር ባሳያችሁ ምናልባት ከለሩ የተለየ ይሆንና በጣም የሚያምር ሊሆን ይችላል። አዛችሁኝ ስልክላችሁ ግን ሌላ ነው በአካል ስታዩት የሚሆነው። ያኔ በጣም ነው የምትናደዱት። ደግሞ እያየንም ነው ብዙ ሚዲያ ላይ እንደዚህ የሚሉ እያየን ነው። በፊልተር አይቼው ይሄ ነበር ልብሱ ሲመጣ ይሄ ሆነ የምትሉ አላችሁ። ለምንድን ነው ተለክታችሁ የምትገዙትና ኦንላይን አይታችሁ የምትገዙት አንድ አይደለም። ወይ ይጠባችኋል፣ ወይ ይሰፋችኋል፣ ወይ ይረዝማችኋል። ብቻ ልክ አይሆንም። ስለዚህ እንደዚህ አይነቱ ኪሳራዎችን አቆሙ። ሌላው እንደገና ምንድን ነው በጣም የሚገርመኝ ማለት ነው። በዚሁ አጋጣሚ ግን ምናልባት ይሄን ቪዲዮ ደርሷችሁ የምትሰሙት የኢትዮጵያውያን ነጋዴዎች በየትኛውም አካባቢ ኖራችሁ እናንተ እንዳታተርፉ እናንተ ጥሩ ነገር እንዳትደርሱ ፈልጌ አይደለም ይሄን ቪዲዮ የምሰራው። እንደዛ አይደለም፣ እንደዛ እንዳትረዱኝ። እኔ ለውጥ ሁሉም ሰው ለውጥ ላይ ቢሆን ምኞቴ ነውና ግን የእናንተን ለውጥ ስታዩ ደግሞ እዚህ ጋር የሽንት ቤት እያጠቡ እስከ መቼ ይኖራሉ? እነሱንም እያሰባችሁ በቃ የኢትዮጵያ የተባለውን አስገብታችሁ መዳም ቤት ለምትሰራ ልጆች ንግዙ ማለት ነው ማለት ነው። ለምሳሌ ጀበና፣ ድስት፣ ሲኒ ምናምን የመሳሰሉትን ምን ሊጠቅመን ነው? መዳም ቤት እስከ መቼ ልንኖር ነው? ሲጀመር ፈርሽን ሴርሞኒውን አድርገን ሻይ ቡና የምንልበት አለ እንዴ? መዳም ቤት አለ እንዴ? በጣም ደግሞ አረብ ሀገር የምታውቁት ነው። በቃ የኩሽና እቃዎች የምንላቸው በጣም ፉል ነው። መዳም ቤት ሞልቷል። ሲኒ በአይነት ነው የሞላው። ለምንድን ነው ሌላ ሲኒ ከአበሻ የምገዛው? ወይም ከአማዞንም ሊሆን ይችላል። አሁን ሞልቷል። ሺኤንም ላይ አማዞንም ላይ ሞልቷል። አሁን የአበሻ እቃዎች የአበሻ ነገር የሚባሉ አሉ ብዙ ነገር። ለምንድን ነው የምትገዙት? አላጠጣችኋለ? የመዳም ሲኒ አልጣፍጣችኋለ? አልጥማችኋለ ነው ወይስ እንደው ብሩን ካላወጣችሁት ሱስ ይሆንባችኋል? ወይ ደግሞ ከአበሻ ካልገዛችሁ ሱስ ይሆንባችኋል? እሱን ነው ማወቅ የምፈልገው። ሲጀመር ማለት ነው ቡና ምንድን ነው ማለት? ቡና ትጠጡ፣ ቡና ኃጢአት ነው፣ ቡና እንዲህ ነው ልላችሁ አይደለም። ባትጠጡስ? ቡና ባትጠጡስ ምን ልትሆኑ ነው? አትሞቱም መቼም አይደል? ቡና ሱስ ካለባችሁም ጠጡ፣ ችግር የለውም። ቡናውን ግዙ፣ ጠጡ። ግን ሲኒ ለምን ትገዛላችሁ? የሚኒሊክ ሲኒ የሚባል መጣ የሆነ ሰዓትና ነገሩ እንትን ነው። ይሄ ምንድን ነው የሚባለው? ፖለቲካ ነው የተሰራበት። የሚኒሊክን ስኒ ስላልጠጣሁኝ የሚኒሊክ ዘር መሆኔን አይከለክለኝም። እኔ የሚኒሊክ ዘር ነኝ። ሚኒሊክን ከሚደግፉት ነኝ በደንብ ማለት ነው። አስረግጬ የምነግራችሁ እኔ የሚኒሊክ ዘር ነኝ።
ይሄንን ልቃወም አይደለም፣ ግን የሚኒሊክን ስኒ በሚኒሊክ ስኒ ስላልጠጣሁኝ የሚኒሊክን መደገፊን ያስቆመኛል ማለት አይደለም። የሆነ ሰው አጀንዳ ሲሰጠን ያን አጀንዳ ለማራመድ በቃ ሁሉም እየተነሳ የሚኒሊክ ስኒ መግዛት ጀመረ ማለት ነው። የዛን ሰሞን አይታችሁ ከሆነ ለምንድነው የሰዎች ፖለቲካ ማራመጃ የምንሆነው? ለምንድነው የሰዎች ሀሳብ መሙሊያ የምንሆነው? እነሱ እኮ ቢዝነስ እየሰሩብን ነው። ለምንድነው ማስተዋል ያጣ ነው? ይሄ የሌሎች ሰዎች ስራ ነው፣ የኛ ስራ አይደለም። የመዳም ስራዎች የሚመለከተን ሰርተን በአግባቡ ከአሰሪዎቻችን ጋር ተግባብተን ሰርተን ብራችንን ቆጥረን ሀገራችን መግባት ነው። አላማችን ይሄ ነው መሆን ያለበት። በመዳም ሲኒ ብትጠጡት ቡናው አይቀየርም። በበራድ ብታፈሉ ቡናው አይቀየርም። ቡና ቡና ነው። ሁሉም ነገር የሚያምረው በሀገራችን ሲሆን ነው። ሴርሞኒው የሚያምረው በሀገራችን ሲሆን ነው። አልባሳት የሚያምረው ሀገራችን ቁጭ ብለን ለብሰን ፈራርሸን ምናምን። የቡና ምንድን ነበር? የቡና ቀሚስ ግዙ 50 ድርሃም 50 ሪያል። ለምን ሀገራችን አንገዛው? ስንገባ የትኛውን ቡና ላፈላበት ቁጭ ብዬ የትኛው ሴርሞኒ ለማን ላፈላበት ነው? የት ቁጭ ብዬ ልጠጣበት ነው? እንደዛ ለባብሽ የምገዛው እዚህ ለምንድን ነው ሻንጣዬን ለሌላ ትራንስፖርት ወጪ የምሞላ? ምናልባት ሀገራችሁ ስግቡ እኮ በጣም አስፈላጊ የሆነ አንገብጋቢ የሆኑ ነገሮችን ገዛ አድርጋችሁ ሻንጣችሁን የምትሞሉበት ሰዓት ይኖራል። አሁን በቅራ ቅቦ ከሞላችሁት ግን ሌላ ኪሳራ፣ ሌላ ወጪ ነው የሚጠብቃችሁ። መሸጥ ያለበት ሰው ይሽጥ፣ ግን እናንተ የምትገዙትን አስተውሉ ነው የኔ ጥያቄ። የምትገዙትን እያስተዋላችሁ እዚህ ስንት ዓመት ለመኖር ነው? የመዳን ቤት የስራ ቦታችን እንጂ ቤታችን አይደለም፣ መኖሪያችን አይደለም። ይሄ አይደለም ቦታችን። ቦታችንን እንወቅ። 3 ዓመትም ስሩ፣ 4 ዓመትም ስሩ፣ 5ም ከዛም በላይ ስሩ፣ ግን ቦታችንና ቤታችን አይደለም። ያ የኛ ቦታችን፣ የኛ መኖሪያችን፣ የኛ ቤታችን ሀገራችን ነው። ሁሉን ስንሄድ ደግሞ በረካሽ እናገኘዋል። እዛ ሞልቷል። ከዛ አምጥተው እዚህ እነሱም ላያተርፉ አይሸጡላችሁም። ግድ ነው። ትራንስፖርት አውጥተው ነው፣ ካርጎ መጥቶ ነው መቼ የሚሸጠው አይደል? ስለዚህ ያንን እያሰባችሁ ይሄ ከነ ስኳር ማስቀመጫው፣ ከነ ሲኒ መደርደሪያው፣ ከነ ጭሱ አለ ግዙ የሚባል አለ። ከሌ አልላችሁ እያየን ስለሆነ ሚዲያ ላይ ማለት ነው። እንደውም አበሾች ያሳዝኑኝ ነበር። ከአረብ ሀገር ወደ ኢትዮጵያ ሲገቡ የአረብ ሀገር ጭስ ይዘው ነበር የሚገቡት ብዙ ልጆች ማለት ነው። እንዲህም ሳይቀር ከኔ የባሰማለ እንዴ ላቸው ነበር። እንደውም የአረብ ሀገር ጭስ፣ የአረብ ሀገር ማጨሻ ይዘው የሚገቡ ነበሩና አሁን ደግሞ በተቃራኒ እየሆነ ነው። ከኢትዮጵያ ጭስ እየመጣ እዚህ ጭስ ግዙ፣ ወይራ ግዙ። በቃ ምን ልበል እዚህ ምን መዳም ቤት እኛ ሲጀመር ቡናም ከጠጣችሁ በሴርሞኒ አይደለም። አረብ ሀገር በሴርሞኒ አይደለም ቡና የሚጠጣው። እንደምታውቁት በፌርሙስ ነው የሚቀርበው። ለራሳችን ማፍላት ከፈለግን ግን ግዴታ ያን ሁሉ መሰብሰብ አይጠበቅብንም። ግዴታ እንደ ሀበሻ እንደ ኢትዮጵያዊ ማድረግ አይጠበቅብንም። ለምን? ይሄ ቤታችን አይደለም፣ ይሄ መኖሪያችን አይደለም፣ ይሄ የኛ ቦታ አይደለም፣ የኛ አይደለም። ሁሉ ነገር ይሄ ጊዜያዊ ነው። እዚህ ያለ ነው ለቀነው እንሄዳለን። ስንሄድ ሀገራችንን በሚያምርብን ሁሉም ነገር ደስ በሚል ሁኔታ ማክበር፣ ማሳለፍ፣ ሴርሞኒውን ማድረግ እንችላለን። ሽሮም ስሩ፣ በብረት ድስት ስሩት፣ በብረት ድስት ስሩት። ሀገራችሁ እስክምገቡ ግዴታ የሸክላ ድስት መሆን አይጠበቅበትም። እሺ አሁን እዚህ ተጠቀማችሁ ስትሄዱ ካርጎ ልታረጉ ጥላችሁ ነው የምትሄዱ በእርግጠኝነት። ለምን ወጪ ታወጣላችሁ? ለምን? በብረት ድስት ቢሆን ምን ይሆናል? ጣዕሙን ይቀይረዋል? አይቀይረውም። አዎ በእርግጥ የሸክላ ድስት ሲሆን በጣም ቆንጆ ነው ጣዕሙ፣ ግን ሀገራችን ሲሆን ነው እሷ። አሁን ይሄ የሰው ቤት ነው። ሲጀመርም ማሰብ ያለባችሁ ደግሞ ሲጀመርም
የሀበሻ ምግብ የሚባል በአይናቸው ከዞረ ለአመታት የተቆጠሩ ልጆች እንዳሉ አትርሱ። በጣም የሚያምራቸው ሽሮ የሚያምራቸው እንጀራ የሚያምራቸው እንኳን ሴርሞኒ ይሄ ዲኮሩ ምናምን ቀርቶ አይደለም በቃ በሆነ በብረት ድስት ነገር በደንብ ሳይፈላ ራሱ ጉርስ ማድረግ እንጀራ የሚፈልጉ ልጆች እንዳሉ አትርሱ። እንደ ነገሮች ስለተመቻችልን መውጣት ስለቻልን ወደ ውጭ ማግኘት ስለቻልን አዘን ቤታችን ድረስ ማስመጣት ስለቻልን ብቻ ብራችንን አናባክን። ዛሬ የምታጠፉት 1 ድርሃም ነገ ይቆጫቸዋል። ነገ ተመልሶ ይናፍቃቸዋል። ወይኔ ያኔ ይሄን ባልገዛ ኑሮ ወይኔ ያኔ ይህችን ብቆጥባት ኑሮ እኮ ብላችሁ ነው የምትሉ በእርግጠኝነት ማለት ነው። እና ላረባውም ለሚረባውም ለማይረባውም ስለተመቻቸላችሁ ብቻ አታጥፉ። ምግብ ብሉበት። እስኪ እንደዛ አይነት ኮተት የምትገዙበትን ምግብ ብሉበት። ለራሳችሁ የሚሆን የውበት መጠበቂያ ተጠቀሙበት። ለሰው ከምታተርፉ ለሰው ከምትኖሩ ለራሳችሁ ኖሩበት። አሁን እናንተ እኮ ሲኒ ጀበና ምናምን ይሄ በቃ ኢትዮጵያዊን ሊያስመስል የሚችሉ ነገሮችን ስለገዛችሁ በቃ ውስጣችሁ ደስተኛ የሆነ ይመስላችሁ፣ ግን አይደለም። መስሏችሁ ነው እንጂ አይደለም። በሰው ሀገር ሰው ቤቱ ነው መቼም ደስታ የለም። አሁን ብንደሰት አሁን በደቂቃ ነው የምናዝነው። እናንተ የምታውቁት ነው የመዳምን ቤት ዛሬ ብንደሰት ነገ ያስከፉን ነው። መቼም ደስተኛ ነው። ሀገራችሁ ስትገቡ ደግሞ ዛሬ የረጫችሁት ብር እንደሚያስፈልጋችሁ ስታጡ የበለጠ ታዝናላችሁ፣ የበለጠ ትከፋላችሁ። መልሳችሁ ይሄን ነው ትናፍቃላችሁ ማለት ነው። ስለዚህ እያንዳንዷን የምናወጣትን እያንዳንዷን እያስተዋልን በማሰብ ምናልባት የተመቻቸ ቦታ ያሉት ነፃነት ያላቸው በአውሮፓ የሚኖሩ አሜሪካ፣ አውስትራሊያ፣ ጃፓን፣ ጀርመን ምናምን የሚኖሩ እነዚህ ነፃነት ያለበት ሀገር የሚኖሩ ሰዎች እንደዚህ አይነት ነገሮችን ቢያሟሉ ያምርባቸዋል። ምናልባችም ኑሯቸውን ህይወታቸውን እስከመጨረሻው እዛ አድርገው መኖር የሚፈልጉ ይኖራሉ። ባይሆን እንኳን የሆነ ሰዓት ሀገር ይገባሉ ብለው ቢያስቡ እንኳን ለረጅም ዓመታት የሚቆዩ ናቸው። ለ20 ዓመት ለ30 ዓመት ከዛም በላይ የሚቆዩ ናቸው። ስለዚህ በግድ ያስፈልጋቸዋል። እነሱ በግድ ያስፈልጋቸዋል። እንደኛም መዳም ኩሽና እንደዚች በታጠረች ህይወት ውስጥ አይደለም የሚኖሩት። የራሳቸው ቤት በኪራይም ሊሆን ይችላል፣ በግዥም ሊሆን ይችላል። የራሳቸው ሙሉ ቤት ያላቸው ናቸው። በራሳቸው ዓለም የሚኖሩ ናቸው። እነሱ ቢገዙ ያምርባቸዋል። እነሱ የሀገራቸውን ማንኛውም ነገር ወደ ቤታቸው ቢያስገቡ ያምርባቸዋል። ለምን? ለረጅም ዓመት ወደዛ ነው የሚኖሩት፣ ለረጅም ዓመት። ሲቀጥል ደግሞ በራሳቸው ቤት የራሳቸውን ባህላቸውን ጠብቀው መኖር የሚፈልጓሉ። ለልጆቻቸው ባህላቸውን ማውረስ የሚፈልጓሉ። እነሱ ቢገዙ ያምርባቸዋል። እኛ ምን ቤት ነን ነው እስር ቤት የሆነ ኑሮ እየኖርን ምናልባት መተንፈስ ስለቻልን በሚዲያ ማውራት ስለቻልን ነፃነት ያለን የሚመስላችሁ ካላችሁ ተሳስታችኋል። እኛ እስር ቤት ነው ያለነው። ለቀን እስካልሄድን ድረስ ይሄን ሀገር እስር ቤት ማለት ነው። እስር ቤት ማለት የግዴታ በፖሊስ ቁጥጥር ውስጥ ለመዋል አይደለም። ለእኛ ይህም የእስር ቤት ያህል ነው። የትኛው ነፃነታችን? ለምሳሌ ይሄን ቪዲዮ መቅረጽ የምፈልገው ወጥቼ የሆነ ፓርክ ቢኖር በአካባቢ ወጥቼ እዛ ፓርክ ላይ ቀርጬ መምጣት ፈልጋለሁ ብል አልችልም። ማንም ይፈቅድልኝ? አልችልም። ይሄ ራሱ አንድ ነፃነት ማጣታችን ነው። አዩና ላዩን መጡ አልመጡ ብለን ነው ምን ቀርጸው ቪዲዮ እንኳንስ በሀገሬ አልባሳት ዘና ብዬ ምናምን ኖ አይደለም። እና እነሱ ቢሰሩ እነሱ ቢገዙ ሌላ ሀገር ያሉ ዜጎች ቢገዙ ማለት የኛ ሀገር ዜጎች ነው ሌላ ሀገር የሚኖሩ አውሮፓ ሀገር የሚኖሩ ቢገዙ ያምራል። ይቅርታ እነሱ ልክ ናቸው ማለት እችላለሁ። ልጆች ይኖራቸዋል፣ ትዳር ይኖራቸዋል። ለልጆቻቸው የሀገራቸውን ባህል ካልቸሩን ማሳየት ማስተማር ይፈልጋሉ። ደግሞም ልክ ናቸው። ውጭ ሀገር የተወለዱ ልጆች
ስለ ሀገራቸው ሳያውቁ ከሆነ አመታት በኋላ እዚህ መጥተው ኢትዮጵያ እንኖር ቢሉ ባህሉን ካልቸሩን ሳያውቁ ይቀራሉ ማለት ነው። እንደዛ እንዳይሆኑባቸው የሀገራቸውን ባህሉን ሁሉንም ነገር እያሳዩ እየበሉ እየጠጡ እየኖሩት ህይወቱን ማሳየቱ አግባብ ነው፣ ከአንድ ኢትዮጵያዊ የሚጠበቅ ስለሆነ ነው። እኔና እናንተ ግን ምን አለን እዚህ ነው ከመዳም ኩሽና መዳም ሽንት ቤት፣ ከመዳም ሽንት ቤት መዳም ክፍል ገብተን የእሷን ፍራሽ አንጥፈን የእሷን አልጋ አንጥፈን ሳሎን መተን የእነሱን ሶፋ አረጋግፈን የእነሱን የበሉበት የጠጡበትን አንስተን አጥበን የምንኖር ሰዎች ነን። ይሄን ለምንድን ነው የምንረሳው? ለምንድን ነው ሁሉን ነገር መዳም ኩሽና ውስጥ አንጥቼ ኢትዮጵያዊነቴን ላሳይ የምንለው? ይሄ ጀግንነት አይደለም። ይሄ ፋራነት ነው። የምር ይሄ ጀግንነት አይደለም። ይሄ በራሳችሁ ህይወት የምትቀልዱ ሰዎች ነው። እኔ እሱን ነው ልላችሁ የምፈልገው። ይቅርታ አድርጉልኝ ነው። በጣም ፋራነታችሁን ነው የማየው። እኔ እዚህ የመጣሁት ለኮንትራት እንጂ እዚህ ለመኖር አይደለም። ኗሪ አይደለሁም። እዚህ የሆነ አመታትን ሰርቼ ሀገር ይገባለሁ ብዬ በተስፋ ነው የመጣሁት። ይሄ ጀብዱ አይደለም። የምታደርጉትን ነገር አቁሙ። እናንተ ገዝታችሁ ሌሎችን የምታበረታቱ አላችሁ ደግሞ ወይ እኔ ከከሌ ነው ያዘዝኩት በጣም ቆንጆ እቃ ነው ያላ ግዢ፣ ከከሌ ነው ያዘዝኩት ግዢ። የሆነ እቃ ስትገዙ ቪዲዮ ትሰሩና በቃ ቆንጆ ነው ግዙ ይሄን ከከሌ። ማስታወቂያ በነፃ የምትሰሩም አላችሁ። እራሳችሁ ተሸውዳችሁ ሌሎችን እንዲሸወዱ የምታደርጉ መቼ ነው የምንነቃው? እነሱ እየሸጡ እየተለወጡ ነው። እናንተ ሽንት ቤት እየጠረጋችሁ እቃ እየገዛችሁ አሁንም አትለወጡም፣ ነገም አትለወጡም። ዛሬ የገዛችሁ ጀበና ነገ ይሰበራል። ዛሬ የገዛችሁ ሲኒ ነገ ይሰበራል። ደግሞ ሌላ ትገዛላችሁ። እዚሁ ከመዳም ኩሽና ሳትወጡ እድሜያችሁን ትጨርሳላችሁ። ይሄ ነው እየሆነ ያለው እና ይሄን ነገር ለአንዴና ለመጨረሻ ጊዜ ነው እኔ አሁን የምናገረው ማለት ነው። መስማት የሚፈልግ ይስማ፣ መለወጥ የሚፈልግ ይለወጥ፣ መማር የሚፈልግ እኔ ከኔ ተማሩ ብያለሁ። በእርግጥ እኔ ይሄን አሁን ያወራሁትን እኔ ከአልባሳቶች ይሄ የምግብ መጠጣ ነገሮችን ገዝቼ እኔ መዳም ቤት የምጠቀም ሰው አይደለም። ይሄ የሴርሞኒ ነገሮችን ገዝቼ የምጠቀም አይደለም። አልባሳት እገዛለሁ ወይም ደግሞ እቃ ሙሉ እቃ ገዝቼ ካርጎ አድርጌያለሁ። ግን የገዛሁት እቃ የዚህ የውጭ እቃዎችን እንጂ የሀበሻ እቃ አይደለም። ኢትዮጵያ የሚኖር እቃ አይደለም የሚገዛው ከአልባሳቶች ማለት ነው። ያም ሆነ ግን እናንተ ትጠቀሙበታላችሁ። ይሄ መጥፎ ነገር ነው፣ ይጎዳችኋል ብዬ ያሰብኩትን ነው ለማቅረብ የወደድኩት ዛሬ እና በመጨረሻ እምላችሁ እንግዲህ ካስቀየምኳችሁ በጣም ይቅርታ። ሁሉንም በስርዓት ለምትሰሙኝ፣ ለምትከታተሉ፣ ለምታበረታቱኝ አሁንም ዛሬም ነገም በድጋሚ ከልብ ያመሰግናችኋለሁ። ሰምታችሁ ደግሞ እንደምትጠቀሙበት ተስፋ አደርጋለሁ፣ እንደምትለወጡበትን ተስፋ አደርጋለሁ እና የእግዚአብሔር ሰላም የእመቤታችን ምልጃና ጸሎት ባለንበት ሁሉ አይለየን። የቅዱሳን መላእክት የቅዱሳን ጻድቃን ሰማዕታት ምልጃቸው ጸሎታቸው አይለየን። ከአሰሪዎቻችን ጋር ተስማምተን በሰላም በፍቅር ያሰብነው ሞልቶልን ያሰብነውን ፈጽመን በሰላም ለሀገራችን እንድንበቃ ምኞቴ ነው። የሀገራችንን ሰላም እግዚአብሔር አምላክ ይመልስልን፣ ሕዝቦቿን ባሉበት ሁሉ ይጠብቅልን፣ ሰላሟን ያምጣልን እና ወደ ይቅርታ እንግዲህ ያው ስሜ ወይንሸት ስለሆነ ነው። ወደ ይስማ ንጉስ የዩቲዩብ ቻናል እንኳን በደህና መጣችሁ። እንግዲህ ይስማ ንጉስ የሚለውንም ስያሜ እንዴት እንደሰጠሁት ወደፊት በሰፊው የምመጣበት ይሆናል። እስከዛው ግን ሰብስክራይብ እያደረጋችሁ የምታበረታቱ ቤተሰብ የምትሆኑኝ አሁን በድጋሚ ላመሰግናችሁ እወዳለሁ። እንዲሁም ሸር እያደረጋችሁ ደግሞ ይሄ ቪዲዮ ላደረሳቸው እህቶቼ አድርሱልኝ፣ ይማሩበት ይቀየሩበታል ብዬ ተስፋ አደርጋለሁኝ። ሸር አድርጉልኝ፣ ላይክም ኮመንትም አድርጉልኝ፣ አበረታቱኝ፣ ሰብስክራይብም አድርጉኝ በድጋሚ ማለት እወዳለሁኝ። ባላችሁበት እግዚአብሔር ሰላም ይብዛላችሁ። ወዳችኋለሁ። መልካሙን ሁሉ እመኝላችኋለሁ። እንግዲህ በድጋሚ እስከምንገናኝ ቸር ያቆየን። ሰላም ሁኑ።